ጥንዶቹ ዩቱበሮች በወጣትነታቸው ሰርተው ስኬታማ የሆኑት አሁን በቅርብ ጊዜ ደግሞ የልጅ ወላጆች የሆኑት የቡታጅራዎቹ አብርሽና ሩታ። አብርሽ ለውድ ባለቤቱ ለሩታ የመኪና ስጦታ አበረከተላት። ባለቤቱ ሩታ በጣም ደስ አላት። ሁለቱ ጥንዶች ከመጀመሪያው ጀምረው ብዙ ለፍተውና ጥረው የሰውን የሚሉትን ሳይሰሙ ደፋር ሆነው አብሶ ሩታ አሁን ላሉበት ስኬት ላይ ለመድረስ አግዟቸዋል። ሩታ ከኔ በላይ የምትሰራ በጣም ጎበዝና እኔን እዚህ ቦታ እንድደርስ የረዳችኝ እሷ ናት፣ በእሷ ነው እንደዚህ የሆንኩት ብሎ ሁልጊዜም ውድ ባለቤቱን ሩታን ያመሰግናታል። በተመልካቾችም ብዙ የምትወደድና የምትደነቅ ዩቱበር ናት። አብርሽም እንደዛው። ቡታጅራ ብዙ ዩቱበሮች አሉ። በእውነት መነሻዋ የተንቢ ብትሆንም እሷ ግን ለብዙዎች እንዲለወጡ አድርጋለች። በይበልጥ ለጋሼ ልጆች ለአልማዝ እንዲሁም ለአሁኑ ለአብርሽም ለሌላ ወንድማቸውም በይበልጥ እንዲሳተፉና እንዲያድጉ አድርጋለች። ለምለም በእውነት በጣም ጎበዝ የተንቢ ማለቴ ነው። በጣም ጎበዝ ልጅ ናት እና አብርሽ በወጣትነታቸው ለፍተው ሰርተው ሰው ሲተቻቸውም ምን ቢላቸውም ያንን እትተው ደግሞ አሁን ላሉበት ስኬታማ ሆነዋል ማለት ነው። በልጅ ደግሞ ተባርከዋል። በጣም ደስ ይላል። አንድ ሰው አላማ ሲኖረው ተጎን ደግሞ ረዳት ሲኖረው በጣም ደስ ይላል። እነዚህ ጥንዶች አሁን በጣም ለውጥ ላይ ያሉ ናቸው። ተመልካቾቹንም አመስግኗል። እናንተ ባታዩልኝ ቪዲዮው እኔ እዚህ ላይ አልደርስም ብሎ አመስግኗል። ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናሌ ተከታዮች በያላችሁበት ሰላማችሁ ብዝት ይበል። ቤተሰብ እንግዲህ ዛሬ በቡታጅራዎች በፍትፈታ ከች ብያለሁ ማለት ነው። አብርሽ ሚስቱን አስደስቷታል። ሚስቱ ሩታ ብዙ ሰው የሚወዳትና ተመልካች የሚያደንቃት፣ ግማሹ ደግሞ በዛው ልክ የሚንቃቸው ነበር። ግን እነሱ የሚተቸውን ሳይሆን መልካሙን ደግፈው በጣም ስኬታማ የሆኑ ናቸው። ተመልካቾች ይወዳቸዋል። አሁን ደግሞ ወንድ ልጅ ተወለደ፣ ልጅ መጣ። ልጅ ሲመጣ በረከት ይዞ ይመጣል የሚባል ነገር አለ። እውነት ነው። ይኸው ከቻለ ከኔ መኪና መለስ ያለ መኪና ለሷ እየገዛሁላት ልጄ ሲያድግ ከትምህርት ቤት የምትመልስበት ትምህርት ቤት የምትወስድበት እፈልጋት ቦታ ራሷ የራሷ መኪና እንዲኖራት እፈልግ ነበረ። ያም ተሳክቶልኛል ብሎ አብርሽ ያንን አድርጎላታል። በዛ ደግሞ እሷ በጣም ደስ ብሏታል ማለት ነው። የጋሼ ልጆች የተለወጡ ነው። ይለወጡ። ለውጥና ውፍረት መጥቷል ማለት ነው። በእውነት በጣም ጀግና ናቸው። ስሬስ የማደንቃቸው ናቸው። አይደለም በእነሱ ልሰራባቸው ቪዲዮቸውን እንኳን አልከታተልም ነበረ። በፊት ላይ የተወሰነ ነው እንጂ አላይም ነበረ። ግን በጣም የማደንቃቸው በቃ የጋሼ ልጆች በቃ ሰርቶ ሰው ሲለወጥ ደረጃ ላይ ሲደርስ በጣም ደስ ይላል። እንግዲህ ሩታ እሷው አብርሽን ጠብሳው ተጎን ሆና ሰርታ እዚህ ላይ ደርሰዋል ማለት ነው። የእሷ ረዳትነት የእሷ ደፋርነት ከተተባበረ ሰው አንድ ብቻውን ከሚለፋ ጥንዶች ሆነው ከተተባበሩ መለወጥ እንደሚመጣ ከነሱ ተምረናል ማለት ነው። ደግሞ አብርሽም ባለፈው በበፊቱ ማለት ነው እሷ እንደሆነች እሷ ወደ እኔ ህይወት ከመጣች ጀምሮ ነው እኔ ስኬታማ የሆንኩት ብሎ ባለቤቱን አመስግኗል። ለውጥ ላይ የደረስኩት እሷ ባታግዘኝ፣ እሷ እንደዚህ ባትሆንና እሷ ድፍረቱን አምጥተው ይህንን ስራ ባንሰራ እኔ ዛሬ ላይ ሁለታችንም እዚህ ደረጃ ላይ አንደርስም ነበረ ብሎ ተናግሯል ማለት ነው። እንግዲህ ደስ የምትል መኪና አብርሽ አበርክቶላታል። እሷም ደስ ብሏታል። መኪናውን እንግዲህ እየነዳሽ ግቢ
ቤትሽ ድረስ ያው መውሰድ ትቻለሽ ካላመንሽ ብሏታል። አጥባችሁ ነው አልፈልግም እያለኝ እየሳቀች ነበረ። ልጃችንም ሲመጣ በረከት መጣ አየሽ ብሏት እና ስሙን የልጅን ስም በረከት ብዬ ልጥራው እያለች ነበር። የእሱም ስም አለ አባትየው ሊያውጣለት የፈለገ እሷም እያለችው አለ። በኮመንት ብልጫ ነው ብለው በዛ ወስነዋል ማለት ነው። የነኚህ ወጣቶች ራሳቸውን ከመቻል አልፎ ታዋቂነትንም አስቡት። በጣም ደስ ይላል። በወጣትነት በቅርብ ጊዜ አመታት ፈለጉበት ደረጃ ተዛም ይበልጥ ላይ ደርሰው በእነሱ ደግሞ እዚህ አሉበት ደረጃ ላይ ሆነው ወላጆቻቸው የሚያውቋቸው ሰዎች በይበልጥ ደግሞ እናት አባቶቻቸው አሉበት ደረጃ ላይ ሲደርሱ ምን ያህል ደስታ እንደሚሰማቸው እያንዳንዳችሁ እንግዲህ መገመት አያቅታችሁም ማለት ነው። ከሰራችሁ መተባበር ካለ ይህ የሆነ ሸምና እፍረት ማለት የሆነ ማክበር አለ። ግን ይሉንታ የሚባል ነገር ሳይኖር የሰው ልጅ ከሰራ የማንንም ነገር ሳይሰማ መልካምና በጎ ነገርን ብቻ በመከተል ስኬት ላይ ይደርሳል ማለት ነው። ይህ ዩቲዩበር ለትናንሽ ለጀማሪ ዩቲዩበሮች ከበፊቱ የሚገርማችሁ በሱ ቪዲዮ እንዲሰሩ ፍቃድ ጠይቋል። ማለት እንትን ብሏቸዋል፣ ነግሮ ፈቅዶላቸዋል። ማንኛውም ዩቲዩበር ከ5000 ሰብስክራይብ በታች ያለው ጀማሪ የሆናችሁ እንድትሰሩበት ብሎ ዛሬ ስንት ዓመት ነው ተናግሯል ማለት ነው። ግን እይታ ያላችሁ ትላልቅ ለምሳሌ ብዙ ሺህ ህዝብ ኖሯችሁ ደግሞ በእኔ የምትሰሩ ምን ይሰራላችኋል? የራሳችሁ ያደገላችሁ ናችሁ ብሎ ለጀማሪዎች የሚጠቅማችሁን ከኔ ላይ ወስዳችሁ እንድትሰሩ ያለው ብቸኛው ዩቲዩበር የጋሼ ያብርሽ ነው፣ የጋሼ ልጅ ነው ማለት ነው። አባትየው ራሱ ባለፈው እንግዲህ ቤት እንትን ሲለው ማለት ነው ሰፕራይዝ ሲያደርገው አባትየው እንባ አውጥቶ በእውነት አብርሽን እንዴት እንደመረቀው አስባችሁታል? እናንተ ለወላጆቻችሁ አድርጋችሁ በወላጆቻችሁ መመረቅ መታደል ነው። አሁን እነኚህ ልጆች እነኚህ ሁለት ስኬታማዎቹ የእሷም ወላጆች የእሱም ወላጆች በጣም ነው የሚኮሩባቸው እና በቃ መስራት ነው፣ ስሩ ነው የምለው። ከሰራችሁ የድፍረት የሚለውን ነገር ተጠቀሙበት። እነኚህ ራሳቸውን ማደግ ብቻ ሳይሆን ባጠገባቸው ከነሱ ጎን ያሉት ራሱ ስንት ሰው እንደሚለወጥ ይዘው በቃ ከፍ እንደሚያደርጉ ተመልከቱ። አንድ ሰው ሲያድግ ብቻውን ለማደግ ብቻ ሳይሆን ከጎን ደግሞ አብረዋቸው ያሏቸው ልጆች ብዙዎቹ እንደሚለወጡ ለምሳሌ መነሻዋ አሁን ለቡታጅራ ልጆች መነሻዋ የተንቢ ለምለም ናት አይደል? እዚህ አረብ ሀገር ስትሰራ ከርማ የገባሽ ልጅ ናት። እሷም እየሰራች ነው። እሷ ለብዙዎቹ ለወንድሟ፣ ለእህቷ፣ ለጋሽ ልጆች ለሁሉም እንግዲህ መነሻ ሆናለች ማለት ነው። ስኬታማ እንዲደርሱ ስኬታቸው ላይ እንዲደርሱ አድርጋለች። ለዛም ደግሞ ተመራቂዋ እሷ ናት ማለት ነው። አብርሽ ከዚህም በላይ ይቀጥላል። ለልጅ መኪና ገዛለሁ ብሏል። አብርሽ ለልጁ መኪና ይገዛል። ያን ጊዜ ደግሞ እኛ ምን ላይ ነው የሚለውን እንድታስቡና ግን ቁም ነገር ወደ ቁም ነገሩ ስንሄድ ስሬስ የሰው ልጅ ከሰራ ምቀኝነት ሳይኖርበት አብሶ ሁለት ጥንዶች ከሰሩ ስኬታማ ላይ ነው የሚደርሱት። በጣም ግን እነሱ ልዩ የሚያደርጋቸው ሁሌ የምደነቅባቸው ነገር ቢኖር ስሬስ ነው የምነግራችሁ። ጌታን በወጣትነታቸው ዘመን ስኬታማ የሆኑ በጣም እነሱ እናየት። በቃ የሰው እኮ እንትን ነገር አይሰሙም። መጥቢያ ይሄ መስሚያቸው ጥጥ ነው። እውነቴን ነው። ስለዚህ ያን ነገራቸው ከአንዳንድ የደፋር መሆን አሪፍ ነው ማለት ነው። እናንተም እንግዲህ አስቡበት። ለብቻችሁ የምትሰሩ ከአንዱ ጋር ሆናችሁ ስሩ፣ ታድጋላችሁ፣ ትፈምሳላችሁ። አንድ ቀን ብቻ እንደምንፈምስ ይታየኛል። ብቻዬን አይደለም፣ ብቻዬን እኔ ብቻ ልፈምስ ሳይሆን እንፈምሳለን የሚለውን አስባለሁ ማለት ነው። አብርሽ የምታምር መኪና የመኪና ብቻ እንዳይመስልሽ አበባን ብሎ 2 አበባ አንጥቶላታል። አበባውን ስጠኝ በቃ እኔ አበባውን እሸጠዋለሁ አለችው።
ችግር የለም አንቺ ሽጪው ገንዘቡን አጠራቅሜ እኔ አበባውን እያመጣሁ ሰጥሻለሁ ብሏታል አብርሽ ጎበዝ ከጓደኞቹ ጋር። እንግዲህ ሆኖ ያችን የመሰለች መኪና ለባለቤቱ ሰጥቷል። እሷም ሩታዬ ደስ ብሏት እንግዲህ ያንን ደስታዋን በቤቷ በእናት አባቷ ቤት ታሳልፍ። ደስ የሚል ነው። በቀጣዩ ደግሞ አብርሽ ሲመረቅና እናያለን ማለት ነው። ቤተሰብ በጣም ደስ ይላል። ስሬስ የመኪና መሰጠቱ አይደለም በጣም ያደነቀኝ እኔ እንድደነቅ ያደረገኝ ምንድን ነው በቃ ጎበዝ ናችሁ፣ ጥንካሬያችሁ የትላንትናም የተነሱበትን በጣም ደፋር ሆነው ጠንካራ ሆነው ከዛችኛዋ ከመጀመሪያዋ ፍቅረኛውም ጋር ሰርተዋል። ግን ደግሞ በጣም አሁን ላይ ዝላይ ሊደርስ የቻለው ይች ልጅ ወደ እሱ ህይወት ስለገባች ነው። ስለዚህ ደፋር ስለሆነ ስኬታማ ሆነዋል። ስኬታማ የሆኑበት ነገር ነው ያደነቀ። በጣም ጎበዞች፣ ጠንካራ ጉብዝናቸው በዚህ እድሜያቸው የሚያስደንቅ ነው ማለት ነው። ይደነቃሉ። ስሬስ በጣም የጋሽ ልጆች ይደነቃሉ። ግን አብርሽና ሩታ ደግሞ በጣም ይበልጣል። ብዙ ሰው በዛው ልክ የማይወዳቸው ሰው ይኖራል። ግን እነሱ ደግሞ ያው ምን ላይ እንደደረሱ አስቡት። በጣም ሄደዋል ማለት ነው። እንግዲህ ለዛሬው የነበረን ክፍል ይህን ይመስላል። ሩታ ይገባታል፣ በጣም ይገባታል የሚያስብለውም ያው አብርሽ ደፋር እንዲሆን ይበልጡኑ ከአብርሽ በላይ የሰራችው እሷ ናት በእውነት እና ይሄ ለሷ ምንም አይደለም። ከዚህ በላይ ደግሞ እግዚአብሔር በፍሬ ባርኳቸዋል። ያንን በማስመልከት ነው ስጦታ የሰጣት ማለት ነው። ቤተሰብ ያላችሁበት ሰላም ቆዩልኝ። ለዛሬው የነበረን የፍትፈታ ቪዲዮ ይህንን ይመስላል። እንግዲህ ቀጣይ እንቀጥል።